በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘጸአት ምዕራፍ 39 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴን እንዳዘዘው በመቅደሱ ለማገልገል ከሰማያዊ ከሐምራዊም ከቀይ ግምጃም በብልሃት የተሠራ ልብስ ለአሮንም የተቀደሰውን ልብስ አደረጉ። እግዚአብሔርም ሙሴን እንዳዘዘው ኤፉዱን ከወርቅ ከሰማያዊም ከሐምራዊም ከቀይ ግምጃም ከተፈተለም ከጥሩ በፍታ አደረገ። ወርቁንም ቀጥቅጠው እንደ ቅጠል ስስ አድርገው እንደ ፈትል ቆረጡ። ብልህ ሠራተኛም እንደሚሠራ ሰማያዊ ሐምራዊም ቀይ ግምጃም የተፈተለም ጥሩ በፍታ ከእርሱ ጠለፉ። ሁለቱ ወገን እንዲጋጠም በሁለቱ ጫንቃዎች ላይ የሚጋጠም ልብስ አደረጉት። በላዩም መታጠቂያ ሆኖ በብልሃት የተጠለፈውን የኤፉዱ ቋድ እንደ እርሱ ከእርሱም ጋር አንድ ነበረ። ከወርቅና ከሰማያዊ ከሐምራዊ ከቀይ ግምጃም ከተፈተለም ከጥሩ በፍታ የተሠራ ነበረ። እግዚአብሔርም ሙሴን እንዳዘዘው በወርቅ ፈርጥ የተያዙ የመረግድ ድንጋዮች ሰርተው እንደ ማኅተም ቅርጽ የእስራኤልን ልጆች ስም ቀረጹባቸው። ለእስራኤል ልጆች የመታሰቢያ ድንጋዮች የሆኑ ዘንድ በኤፉዱ ጫንቃዎች ላይ አደረጋቸው። እግዚአብሔርም ሙሴን እንዳዘዘው የደረቱን ኪስ ብልህ ሠራተኛ እንደሚሠራ እንደ ኤፉዱ አሠራር ከወርቅና ከሰማያዊ ከሐምራዊውም ከቀይ ግምጃም ከተፈተለም ከጥሩ በፍታ አደረገው። 4 ማዕዘንም ነበረ። የደረቱን ኪስም ድርብ አደረጉ። ርዝመቱ ስንዝር ወርዱም ስንዝር ድርብም ነበረ። ዕንቁዎቹንም በ4 ተራ አደረጉ። በፊተኛውም ተራ ሰርዲዮን፣ ቶጳዚዮን የሚያብረቀርቅ ዕንቁ፣ በሁለተኛውም ተራ በሉር፣ ሰንጴር፣ አልማዝ፣ በሦስተኛውም ተራ ያክንት፣ ኬልቄዶን፣ አሜቴስጢኖስ፣ በአራተኛውም ተራ ቢረሌ፣ መረግድ፣ ኢያስጲድ በወርቅ ፈርቅ ተደረጉ። የዕንቁዎችም ድንጋዮች እንደ 12ቱ እንደ እስራኤል ልጆች ስሞች ነበሩ። በየስማቸውም ማተሚያ እንደሚቀረጽ ተቀረጹ። ስለ 12ቱም ነገዶች ነበሩ። ለደረቱ ኪስም የተጎነጎኑትን ድሪዎች እንደ ገመድ አድርገው ከጥሩ ወርቅ ሠሩ። 2 የወርቅ ፈርጦች 2 የወርቅ ቀለበቶች ሠሩ። 2ቱንም ቀለበቶች በደረቱ ኪስ በሁለቱ ወገን አደረጉ። 2ቱንም የተጎነጎኑትን የወርቅ ድሪዎች በደረቱ ኪስ ወገኖች ወዳሉት ወደ 2ቱ ቀለበቶች አገቡ። የ2ቱንም ድሪዎች ጫፎች በሁለቱ ፈርጦች ውስጥ አግብተው በኤፉዱ ጫንቃዎች ላይ በፊታቸው አደረጉ። 2ቱንም የወርቅ ቀለበቶች ሠሩ። እነርሱንም በኤፉዱ ፊት ለፊት ባለው በደረቱ ኪስ በሁለቱ ጫፎች ላይ አደረጓቸው። ደግሞም 2 የወርቅ ቀለበቶች ሠሩ። በኤፉዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኤፉዱ ቋድ በላይ በመያዣው አጠገብ አደረጓቸው። የደረቱ ኪስ በብልሃት ከተጠለፈው ከኤፉዱ ቋድ በላይ እንዲሆን ከኤፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ጋር ወደ ኤፉዱ ቀለበቶች በሰማያዊ ፈትል አሰሩት። እግዚአብሔርም ሙሴን እንዳዘዘው የኤፉዱን ቀሚስ ሞላውን በሸማኔ ሥራ ሰማያዊ አደረገው። በቀሚሱም መካከል አንገትጌ ነበረ። እንዳይቀደድም እንደ ጥሩር የተሠራ ጥልፍ በአንገትጌው ዙሪያ ነበረ። በቀሚሱም ታችኛ ዘርፍ ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ
በፍታም ሮማኖች አደረጉ። ከጥሩ ወርቅም ሻኩራዎችን ሰሩ። ሻኩራዎቹንም ከሮማኖች መካከል በቀሚሱ ዘርፍ ዙሪያ አደረጉ። በቀሚሱ ዘርፍ ዙሪያ ሻኩራንና ሮማንን ለማገልገል አደረጉ። እግዚአብሔርም ሙሴን እንዳዘዘው እንደ ሸማኔ ሥራ ከጥሩ በፍታ ለአሮንና ለልጆቹ ሸሚዞችን፣ ከጥሩ በፍታም መጠምጠሚያውን፣ ከጥሩ በፍታም መልካሞቹን ቆቦች፣ ከተፈተሉም ከጥሩ በፍታ የእግር ሱሪዎችን፣ ከተፈተለም ከጥሩ በፍታ ከሰማያዊም ከሐምራዊም ከቀይም ግምጃ በጥልፍ አሰራር የተሠራ መታጠቂያውን አደረጉ። እግዚአብሔርም ሙሴን እንዳዘዘው ከጥሩ ወርቅ የተቀደሰውን የአክሊል ምልክት ሠሩ። በእርሱም እንደ ማኅተም ቅርጽ አድርገው ቅድስና ለእግዚአብሔር የሚል ጻፉበት። በመጠምጠሚያውም ላይ ያንጠለጥሉት ዘንድ ሰማያዊውን ፈትል አሰሩበት። እንዲሁም የመገናኛው ድንኳን የማደሪያው ሥራ ሁሉ ተጨረሰ። እግዚአብሔርም ሙሴን እንዳዘዘው ሁሉ የእስራኤል ልጆች አደረጉ። እንዲሁ አደረጉ። ማደሪያውንም ድንኳኑንም ዕቃውንም ሁሉ ወደ ሙሴ አመጡ። መያዣዎችን፣ ሳንቆቹን፣ መወርወሪያዎቹን፣ ምሰሶቹን፣ እግሮቹንም ከቀይ ከአውራ በግ ቁርበትም የተሠራ መደረቢያ፣ ከአቆስጣ ቁርበትም የተሠራ መደረቢያ፣ የሚሸፍነውንም መጋረጃ፣ የምስክሩንም ታቦት መሎጊያዎቹንም፣ የስረት መክደኛውንም፣ ገበታውንም፣ ዕቃውንም ሁሉ፣ የገጹንም ኅብስት፣ ጥሩውንም መቅረዝ፣ መብራቶቹንም በተራ የሚሆኑትንም ቀንዲሎች፣ ዕቃውንም ሁሉ፣ የመብራቱንም ዘይት፣ የወርቁንም መሠዊያ፣ የቅብዓቱንም ዘይት፣ ጣፋጩንም ዕጣን፣ የድንኳኑንም ደጃፍ መጋረጃ፣ የናሱንም መሠዊያ፣ የናሱንም መከታ፣ መሎጊያዎቹንም፣ ዕቃውንም ሁሉ፣ የመታጠቢያውን ሰንም፣ መቀመጫውንም፣ የአደባባዩንም መጋረጆች፣ ምሰሶቹንም፣ እግሮቹንም፣ የአደባባዩንም ደጃፍ መጋረጃ፣ አውታሮቹንም፣ ካስማዎቹንም፣ ለመገናኛው ድንኳን ለማደሪያው ማገልገያ የሚሆኑ ዕቃዎች ሁሉ፣ በመቅደስ ውስጥ ለማገልገል በብልሃት የተሠሩትን ልብሶች፣ በክህነትም ያገለግሉበት ዘንድ የተቀደሱትን የካህኑን የአሮንን ልብሶች፣ የልጆቹንም ልብሶች አመጡ። እግዚአብሔርም እንዳዘዘ ሁሉ እንዲሁ የእስራኤል ልጆች ሥራውን ሁሉ ሠሩ። ሙሴም ሥራውን ሁሉ አየ፣ እነሆም አድርገውት ነበረ። ከእግዚአብሔር እንዳዘዘው እንዲሁ አድርገውት ነበረ። ሙሴም ባረካቸው። ይቆየን። ወስብሐት ለእግዚአብሔር።